ነገረን የሚለው ቅዱስ ጳውሎስ ምንድነው ህልው ሆኖ በአካል ተገልጦ እግዚአብሔር ራሱ ነገረን ማለት ነው። ለምሳሌ አብ ልብ ነው፣ ወልድ ቃል ነው። የቃል መኖሪያው ልብ ነው። በልብ ያልታሰበ ቃልም የለም፣ ልብ የማያውቀው ቃልም የለም፣ ህይወት የሌለውም ልብም የለም። ሶስቱ ነገር አብረው ነው የሚሄዱት። ለምሳሌ ቃል ሆኖ በልብ የሌለ የለም። ልብ ደግሞ ያለ ቃል ከኖረ ድዳ ነው። ልብና ቃል ደግሞ ያለ ህይወት ከኖሩ ሙታን ናቸው። ስለዚህ ሥላሴ ምንድነው ወልድ በልጁ ነገረን ሲል አብ በልብነት ወልድ የማን ቃል ነው ማለት ነው? ወልድኒ ቃሎሙ ለአብ ወለመንፈስ ቅዱስ። ወልድ የአብና የመንፈስ ቅዱስ ቃላቸው ነው። ቃላቸው ከሆነ እናስታውስ እንግዲህ ለምሳሌ እግዚአብሔር የሚለውን ሐሳብ አሰቡ። ጻፍ ነው እዚህ ላይ እግዚአብሔር ብለን ጻፍ ነው። አሁን እግዚአብሔር ብለን ስንጽፈው ቃላችን ከልባችን ወጥቷል አልወጣም? ከልብ እንዳለ ከየት አለ? ከዚህ አለ ማለት ነው። ስለዚህ ለዚህ ነው የእግዚአብሔር ልጁ እግዚአብሔር ነው ምንለው። እግዚአብሔር በልጁ ነገረን ስንል ምን ማለታችን ነው ከተባለ ወልድ ከድንግል ማርያም ሰው ሆኖ ቢገለጥም የአብና የመንፈስ ቅዱስ ቃላቸው ነው። ቃል ከልብ እንደማይለይ ወልድ ሰው ሆኖ እያየነው ከአባቱ አልተለየም። የአባቱ ቃል ነው። ተጸንሶም ሳለ የአብ ቃል ነው። ለሥላሴ አራተኛ ለቃል ሁለተኛ አልሆነም። ስጋ ተዋህዶታል። የተዋህደውን ያንን ስጋ ምንድን ያደረገው? ለሊሁ አንገሶ ለስጋው ወረሰዮ አሐደ ምስሊሁ ወኢተሳተፎ መኑይ በፈጢረ ስጋው በለቢሰ ስጋው ሲል ነው ብለው ይተረጉሙታል። ስጋን በመልበስ ማን አልተሳተፈውም። አብ መንፈስ ቅዱስ ሰው አልሆኑም። ያ ሰው የሆነው ቃል ግን የማን ቃል ነው? የአብ ቃል ነው። ስለዚህ እግዚአብሔር በልጁ ነገረን ስንል በአብ ልብነት የታሰበው በወልድ ቃልነት ተነገረን፣ በመንፈስ ቅዱስ ሕይወትነት የተኖረው በወልድ ቃልነት ተነገረን ማለት ነው። ስለዚህ በአጭር ቃል ይሄንን አሁንም እንረዳው መልሰን ማለት ነው። አብ ልብ ከሆነ ወልድ ቃል ከሆነ መንፈስ ቅዱስ ሕይወት ከሆነ ቃል በተጻፈ ጊዜ ከልብ አይወጣም አይደል? ወሶበይ ፈቀድ ከለቃል ከትልከው አንተ እንኳን ቃል ልጻፈው ባልክ ጊዜ በወረቀት ላይ አስፈራው በየት አለ? በልብ አለ። ስለዚህ ወልድ በስጋ ተገልጦም በየት አለ? በአባቱ ወይን አለ። በእናቱ ማይጸን አለ፣ በአባቱ እቅፍ አለ። ለዚህ ነው ቃል ከልብ ሳይለይ መጻፍ ከቻለ እግዚአብሔር ወልድ ከእግዚአብሔር አብ ሳይለይ በስጋ ተገለጠ የምንለው ከዚህ የተነሳ ነው። ስለዚህ አብ የማን ልብ ነው ማለት ነው? የወልድ ወልድ። ለዚህ እኮ ነው ሁሉ ምንድነው ወልድ ከአባቱ ያላየውን አይናገርም ማለት። ከአባቱ የሌለ ወልድ የማያውቀው አብ የሚያውቀውም የለም፣ አብ የማያውቀው ወልድ የሚያውቀውም የለም። ሁሉም በልብ የተመከረ ቃል ምንድነው? ራሱ በልብ የተመከረ ሐሳብ ቃል ነው አይደል? ልብ የሚኖረው በህይወት ነው። ለምሳሌ ልብ አሰበ፣ ቃል ተነገረ፣ ትንፋሽ ተተነፈሰ ነው የሚባለው። ስለዚህ አብ ምን ይባላል ከተባለ አብ ልብ ነው። አብና መንፈስ ቅዱስ ሰው ያልሆኑትም ለዚህ ነው። የልብ ግብሩ ማሰብ እንጂ ሰው መሆን አይደለም። ስለዚህ ሊቀ ካህኑ አውቋል ማለት ነው። የእግዚአብሔር የባህሪ ልጅ መሆኑን አውቋል ማለት ነው። እዛው ላይ ስናሳጥረው ማለት ነው የእግዚአብሔር የባህሪ ልጅ መሆኑን ያወቁበት አንድ ምክንያት አለ። እሱ ምንድነው? እኔ እያለ ነው የሚያስተምረው። እኔ እያለ አሁን ጠብ የጀመረው በእኔ ነው። ጠብ ምህረት የተደረገው እኔ በሚል ቃል ነው። ጠብ የጀመረው ዲያብሎስ የመጀመሪያ ሰዓት የለኮሰው እኔ አምላክ ልሁን ብሎ ነው። እኔ የሚለው የእግዚአብሔር ስም ነው ይላል ማቴዎስ ዳው የተባለ የቤተክርስቲያናችን አባት ማለት ነው። ማቴዎስ ምስኪኑ ወይም ማቴዎስ ቅዱስ ማቴዎስ ዳው ተብሎ ይጠራልና ዲያብሎስ እኔ አለ። ከዛ አዳም ደግሞ በዚህ ኃጢአት መልሶ ሲወድቅ እኔ አምላክ ልሁን አለ። ሔዋን በዚህ ኃጢአት ስትወድቅ እኔ አምላክ ልሁን አለ። እኔ እግዚአብሔር ስሙ ነው። ነቢያት ትንቢት ሲናገሩ እግዚአብሔር እንዲህ አለ ይላሉ። ሲነግራቸው ደግሞ ለነቢያት ለራሳቸው ሲነግራቸው ደግሞ ምን ይላቸዋል? እኔ እግዚአብሔር ቀናተኛና ተበቃይ አምላክ ነኝ፣ እኔ እግዚአብሔር አምላክ አዘዝኩ እንዲህ አድርግ ይላቸዋል ማለት ነው። ስለዚህ እኔ ብሎ የሚናገር እግዚአብሔር ነው። አንደኛ በዚህ አወቁት እኔ በማለቱ። በዮሐንስ ወንጌል በተለይ በአዲስ ኪዳን በብዙ ቦታ ላይ እኔ እያለ ነው የሚናገረው። እኔ የሚለው እግዚአብሔር ስሙ ነው። አንድ ሁለተኛ ደግሞ ኃጢአትን ማስተስረይ የሚችለው እግዚአብሔር ነው። ኃጢአትን ማስተስረይ ለምሳሌ ነቢያት ሲያድኑ እግዚአብሔር አዳናችሁ። ሐዋርያት ለምሳሌ ሲያድኑ በእግዚአብሔር ስም ውጣ እግዚአብሔር። አሁን ለምሳሌ ካህኑን እንደው እኛ ስንሳለም እንኳን ብናይ ባረኳችሁ ፈታኋችሁ አይደለም የሚለው እግዚአብሔር ይፍታህ ነው የሚለው። ስለዚህ ምን ለማለት ነው የፈለግኩት? ነቢያት ሲያስተምሩ፣ ነቢያት ሲያድኑ፣ ሐዋርያት ሲያድኑ እግዚአብሔር አዳናችሁ፣ በእግዚአብሔር ስም ዳን፣ በእግዚአብሔር ስም ተነስ፣ በእግዚአብሔር ስም ሂድ፣ በእግዚአብሔር ስም ንጻ እያሉ ያድናሉ። እሱ ግን እልሃለሁ ተነስ፣ በዚህ ያውቀውታል። እልሃለሁ ተነስ በሚለው ለምሳሌ ያንን ጎልማሳውን ሰው ያመጡለት
አየት ታረገውና እልሃለሁ ተነስና አልጋህን ተሸከም አለው። መጻጉዕንም እንደዚያው እኔ ግን እልሃለሁ አልጋህን ተሸከምና ሂድ አለው። ያንን ለምጽ የያዘው ሰውዬ መጣ አይደል? እወዳለሁ ንጻ አለው። ኃጢአተኛይቱ ሴት መጣች አይደል? ከኃጢአትሽ ተፈውሰሻል አላት። ከኃጢአትሽ ድነሻል በሽታሽም ተፈውሷል አላት። ስለዚህ ከበሽታሽ ተፈውሰሻል ይቅርታ አላትና ስለዚህ ምንድነው በዚህ አወቁት ኃጢአትን ይቅር የሚል እግዚአብሔር ነው። ኃጢአትን ይቅር የሚል እግዚአብሔር ከሆነ አንተ ራስህን እግዚአብሔር አደረክን ጥያቄያቸው። ስለዚህ አይሁድ ገብቷቸዋል። ልብሱን መቅደዱ ግን ክህነቱ እንዳለፈ ነው የሚያስረዳው። ጺሙን ነጨ ይላል። ካህን ጺሙን ከነጨ ክህነቱ አልፏል። ክህነታቸው አልፏል። ክህነታቸው ማለፉን እዛው ላይ መሰከረና የእግዚአብሔር እኔ እግዚአብሔር እንደውም እኮ ያላቸው ምንድነው እኔ እንደሆንኩ አንተ ትላለህ ነው ያለው። ስለዚህ ራሱን ከእግዚአብሔር ጋር ስላስተካከለ ካህኑ ራሱ ልብሱን ቀደደ ማለት ቀደደ። ስለዚህ ያን ክህነት ማነሳው ክርስቶስ ሊቀ ካህን እንደሆነም እዛው አረጋገጠ ማለት ነው። ስለዚህ አይሁድ ይከሱት የነበር የእግዚአብሔር ልጅ መሆኑ ገብቷቸው ነው። በዚህ ምክንያት ነው With Activia's unique probiotics